بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله بن عبد المطلب صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشوف يا ضيف أفريقيا يا أفريقيا انقرا بروغرام تكتاتاوج أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته شهركم مبارك إن كان الله سبحانه وتعالى لزيه لتكبر أول بسلام أدرساتشو يالكم يا زاريو يا أفريقيا انقدا بروغرام تقاباج انقدا كودا يونايتد ستيتس اوف أمريكا وانا كتما واشنطن دي سي نو يا سرار تامت لغا لجنو بارك الله فيكم ከሱ ጋር የሚኖረኝን 50 ደቂቃ ቆይታ አብራችሁ እንድትሆኑ በአክብሮት የምጋብዘው የፕሮግራሙ አቅራቢና አዘጋጅ እኔ መሐመድ አብዱራህማን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። አፍሪካ ቲቪ ለመከታተል በኢትዮሳት እና በናይል ሳት እንገኛለን። በኢትዮሳት 11545 ሆሪዞንታል 45000 ሲምቦሬት ላይ ከፍ ብለን እንታያለን። እንደዚሁም በናይል ሳት 11636 ቨርቲካል 27500 ሲምቦሬት ላይ ከፍ ብለን እንታያለን እንደመጣለን። አሁን በድጋሚ ልባችሁና ጆሮአችሁ እንድታወሱኝ በአክብሮት የጋበዝኩኝ በቀጥታ ወደ እንግዳዬን ማልፈው ባረከላሁ ፊኩም አብራችሁን ቆዩ። طيب ዑበይዳ መሐመድ ያሲን ያው ኢንሻአላህ በመካከል እንግሊዝኛ እንድትቀላቀል ፈቅድልሃለሁ። አንተ ተወልደህ ያደከው የአሜሪካ ነገር ስለሆነ እንዳውም ጎበዝ ነህ ለዚህ ፕሮግራም በድፍረት በመቅረብህ እኔ በጣም ደስ ብሎኛል። አፍሪካ ቲቪ ላይ የአፍሪካ ገስት ነህ ለመቅረብ ፍቃደኛ ስለሆንክ እኔ ከልብ አመሰግናለሁኝ። ቴንክ ዩ ዑበይዳ። እኔም አመሰግናለሁ። طيب ዑበይዳ መሐመድ ያሲን የምትኖረው አሜሪካን ሀገር ዋሽንግተን ዲሲ ነው። እድሜህ 14 አካባቢ ይመስለኛል። በኋላ አንተ ትነግረኛለህ። ኦኬ ኢንሻአላህ። የማነሳው ጥያቄ ግልጽ ካልሆነልህ ድገምልኝ በለኝ እደግምልሃለሁ። እሺ ኢንሻአላህ። በተቻለ መጠን ቀስ እያልኩኝ ፕሮግራሙን አማርኛ ቋንቋውን ቀስ እያልኩኝ ጥያቄዎችን ለማቅረብ እሞክራለሁኝ። ዑበይዳ ረመዳን በአሜሪካ እንዴት ነው? እስኪ አንተ ተወልደህ ያደከው አሜሪካን ሀገር ነው። በዚህ ላይ ማሻአላህ የ14 ዓመትህ ነው። ሐፊዘል ቁርአን ነህ። አላህ ይጨምርልህ። በጣም እድለኛ ነህ። ምናልባትም የእናትና የአባትህ ትግል እንደሚኖርበት እርግጠኛ ነኝ አሜሪካ ላይ በዚህ ልክ ለማግኘት ስለሚከብድና ረመዳን በአሜሪካ እንዴት ነው ዑበይዳ? አልሐምዱሊላህ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረመዳን አሜሪካ ውስጥ በጣም ጥሩ ነው። ወንደርፉል ረጋ ቦታ ጥሩ also በጣም ብዙ ነገር አለ that you can see ጥሩ በጣም ጥሩ ነው አልহামዱሊላህ። طيب ዑበይዳ እኔ ያው ያለሁት አረብ ሀገር ስለሆነ ኢንሻአላህ አንድ ቀን አላህ ወፍቆህ ትመጣና የመጣህ መካና መዲና መተታቃለ ካሁን በፊት? አዎ 2 ጊዜ መጥቻለሁ። ኦኬ ማሻአላህ። በረመዳን ወይስ ከረመዳን እየመጣው? ከረመዳን ውስጥ። ረመዳን ውስጥ መተህ ነበር መካ? yes ማሻአላህ ዋው በጣም ደስ ይላል። طيب አሁን እንግዲህ የተገናኘ ነው ረመዳን ነውና በስንት ዓመትህ ነው ጾም የጀመርከው ዑበይዳ? ጾም የጀመረው is when I was 14 years old. I mean when I was 8 years old and እስካሁን ኦኬ 8 ዓመት ልጅ እያለህ አካባቢ ረመዳን ጀምረሃል መጾም? አዎ ማሻአላህ በጣም ደስ ይላል። እንዴት ነው የ8 ዓመት ልጅ እያለህ ስትጾም ጀስት ረሃብ ጥማት ውሃ ምግብ ምናምን አላስቸገረህም? የመጀመሪያ ዓመት ቢግነር ስትጀምር እንደዛ ይመጣብሃል። ትደብቃለህ፣ ትበላለህ። በጣም ነው የሚመጣብህ። ተደብቀህ ትበላለህ? አንዳንድ ጊዜ ቢግነር ነበረው። at the beginning yes ግን after that adapt ያደረገ ነበረ
አልሐምዱሊላህ አሁን ጥሩ ነኝ። ማሻአላህ አሁን በቃ በደንብ ተለማምደኸዋል። አልሐምዱሊላህ። ጠይብ ባረከላሁ ፊክ ዑበይዳ። እስኪ ሌላው ከአሜሪካን ውጭ ረመዳን የጾምክበት አጋጣሚ አለ? መካ ውስጥ ጾም ያለው ረመዳን ውስጥ እንደዛ ብቻ። ኦኬ ማሻአላህ መካ ረመዳን ጾማል? አዎ ማሻአላህ። አይ እድለኛ ነህ በጣም አንተ ማሻአላህ። አልሐምዱሊላህ። ባረከላሁ ፊክ። እስኪ በኋላ ላይ እናወራለን። አሁን አንተ ማሻአላህ ሙሉ ቁርአን ሐፍዘሃል አይደለ? ሐፊዝ አልቁርአን ነህ። አዎ። ተርቤ ስንት ነው አለ? እስካንተ ላረጋግጥ። 14 ስንት? 14 14 ዓመትህ ነው። ጠይብ ጠይብ ያው ብዙ ያልተለመደ ነገር ነው። አሜሪካን ሀገር ላይ ሆኖ በ14 በዚህ እድሜ ቁርአን ማሐፈዝ ያልተለመደ ነገር ነው። ብዙ ያው ስላልሰማሁኝ እኔ ወደ በኋላ ላይ ቁርአን ስትሐፍዝ ያሉትን አንዳንድ ነገሮች ያው ትነግረናለህ ኢንሻአላህ። በጣም በርካታ ተመልካች እየተከታተለ ነው ብዬ ተስፋ አደርጋለሁኝ። ጠይብ ዑበይዳ እስኪ ቁርአን ለማሐፈዝ አንተ አሁን 14 ዓመት ነው ማሻአላህ ባረከላሁ ፊክ። አላህ አምሳያህን ያብዛልን። በዚህ አጋጣሚ እናትና አባትህን አመስግንልኝ። በጣም በጣም ቴንኪዩ በልልኝ ወላጆችህን። የነሱ ጥረት ባይኖር አንተ በዚህ እድሜ ቁርአን አትሐፍዝም፣ ያውም አሜሪካን ሀገር ላይ ሆነህና። ሒፍዝ ቁርአን ለማሐፈዝ ዑበይዳ ምክንያት የሆነ ምንድን ነው? ምክንያት የሆነ ያኔ ሪዝን የሆነ አባቴ፣ እናቴ እና አልሐምዱሊላህ ኡስታዜ ሶስቶቹ ናቸው። ኡስታዝህ በሳምንት ምን ያክል ጊዜ ነው ኮሚኒቲ? የት ሀገር ኮሚኒቲ ነው? ከኢትዮጵያ ነው ኦሪጂናሊ። ኦኬ ኡስታዝህ የት ሀገር ነው ኡስታዝህ ዜጋው? he's from Ethiopia. ኦኬ ማሻአላህ በጣም ደስ ይላል፣ በጣም ደስ ይላል። እስኪ እንግዲህ ዑበይዳ አሁን ያንተ የተገናኘንበት ወቅቱ ረመዳን ነውና ረመዳን ደግሞ የቁርአን ወር ነው አይደለ? ቁርአን የወረደው በረመዳን ወር ነው። በድጋሚ ይሄንን ፕሮግራም ዘጌት ብላችሁ ለከፈታችሁ የዛሬው እንግዳዬ ከወደ ዩናይትድ ስቴትስ ኦፍ አሜሪካ ዋሽንግተን ዲሲ ዑበይዳ ሙሐመድ ያሲን የ14 ዓመት ወጣት ነው። በዛ ላይ ሐፊዝ አልቁርአን ነው። ረመዳን ስለሆነ ኢንሻአላህ እስኪ ደስ የሚልህን አንድ ገጽ የሚሆን ተቅሪበን ጀስት ዋን ፔጅ ደስ የሚልህን የቁርአን አያ ሰማን እስኪ ለአድማጮች ጋብዝልኝ። أعوذ بالله من الشيطان الرجيم. قل يا أيها الناس إن كنتم في شك من ديني فلا أعبد الذين تعبدون من دون الله ولكن أعبد الله الذي يتوفاكم وأمرت أن أكون من المؤمنين وأن أقم وجهك للدين حنيفا ولا تكونن من المشركين ولا تدع من دون الله ما لا ينفعك ولا يضرك فإن فعلت فإنك إذا من الظالمين. وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله يصيب به من يشاء من عباده وهو الغفور الرحيم. قل يا أيها الناس قد جاءكم الحق من ربكم فمن اهتدى
إنما يهتدي لنفسه ومن ضل فإنما يضل عليها وما أنا عليكم بوكيل واتبع ما يوحى إليك واصبر حتى يحكم الله وهو خير الحاكمين. ما شاء الله ما شاء الله صدق الله العظيم بارك الله فيك يا عبيدة ما شاء الله بدن متقرው الله سبحانه وتعالى እንደው ሰውነትህ ውስጥ ደም ውስጥ ቁርአኑን እንዲረስህ እንዲገባ ቀሪ አላህ ያድርግልህ አላህ Subhanahu Wa Ta'ala ብርታቱንና ጽናቱን ይስጥህ ሙራጃዓ ማድረግ በጣም አለብህ አንተ አሁን 14 አመትህ ነውና ምን ለማለት ፈልጌ ነው ሐላፊነቶች ሳይመጡ በፊት ገብቷል ሳታገባ ሳትወልድ ያኒ ፋሚሊ ሳትመሰርት አሁን በዚህ በ14 አመትህ ቁርአንን እንደጨረስክ ቶሎ ቶሎ ሙራጃውን በደንብ አድርገህ አብሮ ደምጋ እንዲገባ ሙራጃ በደንብ መበርታት አለብህ ባረከላሁ ፊክ ወይከثر امثالك عبيدة طيب እስኪ عبيدة محمد ياسين ቁርአን ስትሐፍዝ ትንሽ ያስቸገረህ ከበድ ያለ ሱራ ወይም አያ አለ ታስታውሳለህ No, there's no hard surahs for me to memorize. Alhamdulillah. If it was only hard for me, it's because if somebody said it's hard, then everybody told me the Quran is easy. So Alhamdulillah, every surah, every page was easy for me. ማሻአላህ ስለዚህ ሁሉም ስራ ሁሉም አያ ላንተ ያስቸገረህ የለም No, Alhamdulillah. አንዳንዶች ስለምሰማ ነው አንዳንዶች ለምሳሌ አጠር ያለ አያ ለማሐፈዝ ወይኑ ቆረጥ ያሉ አያዎች የሉም እንደነዛ አይነት በቃ አንዳንድ ደግሞ ለምሳሌ አሁን ሱረቱል በቀራ መጨረሻ ላይ አያተ ደይን ብንመለከት ያ አዩሃ الذين آمنوا إذا تداينتم بدين የሚለው ታስታውሳለህ እሱ በጣም ይቀላል እነሱ አንተ ይቀላል እንደሱ አይነት አያ በጣም ማሻአላህ እኔ ደግሞ ቁርጥ የሚለው አያ ይከብደኛል ልክ ሁለቱም በጣም ነው የሚቀል ሁለቱም ላንተ ሁለቱም ረዘም ያለ አያም ቁርጥ ያጭራጭሩም አያ ችግር የለውም ላንተ አዎ ማሻአላህ طيب ሌላው ወበይዳ ቁርአን ስትሐፍዝ ማሻአላህ እኔ በጣም ነው ደስ ያለኝ ምልህ አሜሪካን ሀገር ላይ በዚህ ልክ ሲኛ ምን ሰማው አሜሪካን ሀገር ላይ በተለይ እናትና አባት ልጆችን ቤተሰብ ለማስተዳደር በጣም ቢዚ እንደሆኑ ነው የምናቀው ያው እና ሰዓት የለም ረጅም ሰዓት ለሚሰራውና ወላጆችህ ጊዜ ሰጥተው አንተ ያላህን ቃል እንድትሐፍዝ ስላደረጉ እንደው በዚህ አጋጣሚ ደግሜ በጣም ላመሰግናቸው ወዳለሁኝ አላህ እድሜና ጤና ይስጣቸው ይያልኩኝ ቁርአን ስትሐፍዝ ዑበይዳ ትሰማኛለህ በምን ሰዓት ነው የምትጠቀመው የትኛው ሰዓት ነው ጧት ማታ ቀን ከሰዓት ሌሊት የትኛው ጊዜ ነበር የምትጠቀመው ቁርአን ስትሐፍዝ I used to use the time after Fajr. I used to use the time after Fajr. Salat. እስከ ሹሩቅ ኦኬ ከፈጅር በኋላ እስከ ሹሩቅ ያለውን ጊዜ ነው ብዙ ጊዜ የምትጠቀመው ያኒ አልፎ ወይስ ሁሉ ጊዜ የምትጠቀመው ያንን ታይም ነው ሁሉም ጊዜ የምትጠቀመው አይዋ ከፈጅር በኋላ እስከ ሹሩቅ ባለው ጊዜ ማሻአላህ ስለዚህ ያው ላንተ ይሄ ነው እንግዲህ ቁርአን መሐፈዝ የፈለገ ሰው ከአፍተር ፈጅር እስከ ሹሩቅ ድረስ ቢጠቀሙ ያው ጥሩ ጊዜ ነው ትመክራለህ አንተ ይሄን محمد صلى الله عليه وسلم ያለው اللهم اجعل بركة لأمتي في بخورها Oh Allah make a blessing for my nation in the early morning የጧቱ ክፍለ ጊዜ ማለት ነው Yes بعد الفجر ያለው ማሻአላህ ጥሩ ነው ዑበይዳ ባረከላሁ ፊክ ሌላው ዑበይዳ አንድ ጥያቄ ማንሳት የምፈልገው ብዙ ጊዜ ፈረንጅ ሀገር ላይ የሚኖሩ ወላጆች ቀስ ያልኩ ነው ጥያቄን ማነሳው እሺ አሜሪካ ሊሆን ይችላል
አውሮፓ ላይ ሊሆን ይችላል፣ በሩቅ ምስራቅ ኤሲያ ላይ ያሉ ሊሆን ይችላሉ። ብዙ ጊዜ ፈረንጅ ሀገር ላይ የሚኖሩ ወላጆች እንዳው እንትን አይደለም ለማሞጋገስ ለማመስገን ብቻ ሳይሆን በኑሮ ቢዚ ሲሆኑ ነው የምናየው። ልጆቻቸውን አላ ተርቢያ በጣም በጣም ጥቂት ናቸው ለልጆቻቸው ጊዜ ሰጥተው እንዳንተ አይነት ልጆች ለማሳደግ እንትን የሚሉትና ፈረንጅ ሀገር ላይ አውሮፓና አሜሪካ ላሉ ወላጆች ፋሚሊዎች ምን ማለት ትፈልጋለህ? እንግሊዝኛ ብትቀላቀል ችግር የለም። ፕሮግራሙን እንግሊዝኛ የሚናገሩ ሰዎች ጭምር ይሰሙታል። በዩቲዩብ ላይ ቻናል ዩቲዩብ ላይ፣ ፌስቡክ ላይ ይኖራል፣ በቲክቶክ ይኖራል፣ በቴሌግራም ይኖራልና በተለያየ ሶሻል ሚዲያ ሼር ስለሚደረግ እንግሊዝኛም ብትቀላቀል ችግር የለም፣ ፈቅድልሃለሁ። For the parents that have children and they're practicing the Quran, don't tell your children that Quran yikabdal. Don't tell them that the Quran is hard. For after that, every surah for them is going to be hard. Tell them, practice this, it's going to be easy for you. So they're going to have the moral to memorize. And also inside the Quran, it says, وَلَقَدْ يَسَّرْنَا الْقُرْآنَ لِلذِّكْرِ فَهَلْ مِن مُدَّكِرٍ. ስለዚህ ወለቀድ የሰርና القرآن للذكر فهل من مدكر يعني ቀላል ነው አይደለ? ለልጆቻቸው ከባድ ነው ብሎ መንገር የለባቸውም። ቀላል ነው፣ አላህ አግርቶታል አይደለ? ጀስት የሚፈልገው የኛን ጥረትና ፍላጎት ነው። ስለዚህ ያው ኦኬ ልጆቻቸውን ቁርአን ከባድ ነው እንደዚህ በቃ ቀላል እንደሆነ እየነገሩ በማለማመድ ቁርአንን ከነዘር ብቻ ሳይሆን ማሐፈዝም እንደሚቻል መንገር ያስፈልጋል ያልከን ነው። Okay. And also in them, let the family take their children to the masjid because it's a good place. Let them get their salat indazi on time. Teach them the Quran inside the masjid so they don't get bothered. ወደ መስጂድም እንዲሄዱ እንዲመላለሱ መንገር አለባቸው። እዛ ሲሄዱ ነው ብዙ ነገር የሚያደምጡት የሚያዩት ኢንተረስትድ የሚሆኑት አይደለ? Yes. طيب ትልቅ ነገር ነው ኡበይዳ፣ እኔ በጣም ነው የማመሰግነህ። ሌላው ኡበይዳ አሁን የምፈልገው ምንድነው ያንተ ሪሌሽን with your father and mother ከእናትና ከአባትህ ጋር ያለህ ሪሌሽን እንዴት ነው? እስኪ ግንኙነት መጀመሪያ ወላጆቼ they're close friends for me, like በጣም ቅርብ ጓደኛ ለኔ። ኦኬ እናትም yes ሁለቱም ቅርብ ናቸው ላንተ? Yeah, both of them are close. ኦኬ በጣም ቅርብ ማን ነው? በጣም ቅርብ ፋዘር ወላ ማዘር? ሁለቱም። ኦኬ እርግጠኛ ነህ? የለም ትንሽ 50-50 ነው። طيب الله المستعان። ኡበይዳ ቅድም እኔ አቀራርህ በጣም ደስ ብሎኛልና ማሻአላህ ጥሩ ትቀራለህ። ተጅዊድህ በጣም ማሻአላህ ነው። አላህ Subhanahu Wa Ta'ala አሁንም ጽናቱና ብርታቱን እንዲሰጥህ ለሌሎች ምሳሌ እንድትሆን አላህን ለምናለሁኝና ምናልባት አሁን ይሄንን ፕሮግራም ዘጌት ብለው ለከፈቱ የአፍሪካ ቲቪ ፕሮግራም ተከታታዮች አሁንም እስኪ ደስ ያለህን የቁርአን አያ አሰማልኝ ጋብዘን። أعوذ بالله من الشيطان الرجيم. أفمن يعلم أنما أنزل إليك من ربك الحق كمن هو أعمى إنما يتذكر أولو الألباب الذين يوفون بعهد الله ولا ينقضون الميثاق
والذين يصلون ما أمر الله به أن يوصل ما أمر الله به أن يوصل ويخشون ربهم ويخافون سوء الحساب والذين صبروا ابتغاء وجه ربهم وأقاموا الصلاة وأنفقوا مما رزقناهم سرا وعلانية ويدرؤون بالحسنة السيئة أولئك لهم عقبى الدار جنات عدن يدخلونها ومن صلح من آبائهم وأزواجهم وذرياتهم والملائكة يدخلون عليهم من كل باب سلام عليكم بما صبرتم فنعم عقبى الدار والذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك لهم اللعنة ولهم سوء الدار الله يبسط الرزق لمن يشاء ويقدر وفرحوا بالحياة الدنيا وما الحياة الدنيا في الآخرة إلا متاع ويقول الذين كفروا لولا أنزل عليه آية من ربه قل إن الله يضل من يشاء ويهدي إليه من أناب الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب. صدق الله العظيم. بارك الله فيك بارك الله فيك ዑበይዳ መሐመድ ያሲን። እኔ በጣም ነው ደስ ያልከኝ ሰራሃ። አድማጭ ተመልካቾች እየተከታተላችሁ የምትገኙት ምናልባት የአፍሪካ እንግዳ ፕሮግራም አፍሪካ ቲቪን ዘጌት ብላችሁ ለከፈታችሁ እየተከታተላችሁ የምትገኙት የአፍሪካ እንግዳ ፕሮግራም ሲሆን እዚህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ለእናንተ እየቀረበ ያለ ፕሮግራም ነው። እንግዳዬ ደግሞ እንደምትመለከቱት ገና የ14 ዓመት ልጅ ነው። በ14 ዓመቱ እንግዲህ የአላህ ሱብሓነሁ ወተዓላ ፈቃድ ሆኖ እንደዚሁም ደግሞ የቤተሰቦቹ ጥረት ሰምሮ በ14 ዓመቱ ሐፊዝ አልቁርአን ነው። እጅግ በጣም ደስ የሚል ነው። ቀደም ሲል በቀራው መሰረት ያው እንግዲህ እንደሰማችሁት ነው። አሁንም አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ዑበይዳ አሁን እንግዲህ የአፍሪካ ቲቪ ላይ የመጀመሪያ ነው። የዛሬ 3 ዓመት 4 ዓመት አካባቢ አባት ቀርቦ ነበር። በነገር አይተዋል ፕሮግራሙን? አይቻለሁ። እሱ ጋር ነበረ። ማሻአላ የዛሬ አይ ቲንክ ቢፎር 3 years እንደዛ አካባቢ ነውና አሁን ደግሞ ማሻአላ አንተ መተሃል። የአፍሪካ እንግዳ ተጋባዥ እንግዳ ነህ። አፍሪካ ቲቪ ነው። ስለ አፍሪካ ቲቪ ካሁን በፊት የሰማው ነገር አለ? የምታውቀው ነገር አለ ስለ ቲቪ አፍሪካ? Well, ሰምቻለሁ. I've heard before about Africa TV, about Hajj programs and
እንደዚህ ነገር and also when my dad was doing the interview and other stuff like that alhamdulillah ስለዚህ ያው እንትሮ አለ ስለ አፍሪካ ቲቪ መረጃው አለ alhamdulillah የፋዘር ያባተንም ፕሮግራም አይተሃል የሐጅ ዘገባችንንም ያው አይተሃል አልፎ ማለት ነው አልፎ አይ ማሻአላህ طيب እንግዲህ አሁን እናንተ የምናደርገው ፕሮግራም እንዳልኩ በአፍሪካ ቲቪ በናይል ሳት እንደዚሁም በኢትዮ ሳት ከዛ አልፎ ተርፎ ደግሞ በተለያዩ ሶሻል ሚዲያ አማራጮች ለአድማጭ ተመልካቾች ግልጽ ይደረጋል ይለቀቃል እጅግ በጣም ሚሊየንስ ተመልካቾች አሉት ስለመጣህ በጣም ደስ ብሎኛል ዑበይዳ طيب ወደፊት ተምረህ ምን መሆን ነው የምትፈልገው ያኔ አሁን እኛ ሙስሊሞች በመስጊድ ብቻ ታጥረን አንቀርም አይደለ ላዚም እንማራለን ተምረን ሌሎች የደረሱበት ትላልቅ ደረጃዎች እንደርሳለን አገር እስከ መምራት ድረስ ህልማችን እንደዛ ነው መሆን ያለበት ከፍ ነው ማለት ያለበት አይደለ ስለዚህ አሁን አንተ በ14 ዓመት ቁርአን ሐፍዘሃል በጎን ደግሞ ዘመናዊ ትምህርት ያው ትማራለህ ብዬ ተስፋ አደርጋለሁኝና ተምረህ ምን መሆን ነው የምትፈልገው ወደፊት ተምሬ መሆን የምፈልግ I want to follow yani imam yani ustaz footsteps you're right I can't just sit down inside the masjid and get something lazy and if I follow my ustaz who's also for me he's like my father my brother and also my friend I will follow his footsteps and I will inshallah teach students by the will of Allah ተምትፈልገው በቃ ይሄን አሁን በደም በቃ ተምረህ ጨርሰህ ኢንሻአላህ አላህ ያድርግልህ አላህ ያግራል ኢንሻአላህ አላህ ያሳካልህ ኢንሻአላህ طيب ሌላው ዑበይዳ አሁን እንደሰማሁት ከሆነ ቂራአትህ በጣም ጥሩ ነው አንተ ማሻአላህ እድሜህም ጥሩ ነው ለኢማምነት የጠየቀ አካል የለም ዛ አሜሪካን አካባቢ ለምሳሌ ሰላት ተራዊህ ሰላት ተሐጁድ ሌሎችም አምስት አውቃት ሰላት እንደዚህ በመስጂድ ለኢማምነት የጠየቀ አካል የለም ወይ ማላሳገርክን ካሁን በፊት አው ምንድን ነበረ መጀመሪያ ሳሰግድ አባቴ ነበር ያስገባኝ ሰባት ዓመቴ ሲሆን when I was 7 and after that after some years I started leading in First Hijrah in DC Fajr I started leading Fajr prayer and also in other places in the other places all over the state alhamdulillah የመጀመሪያ ዋሽንግተን ዲሲ ነው የመጀመሪያ ያሰገድከው yeah طيب አሁን ያለው በነገራችን ላይ ግብጽ ነው አይደለ ኢጅፕት yes ለምንድን ነው የመጣው ኢጅፕት so I can learn the Quran and so I can learn Arabic too alhamdulillah okay Arabic language ለማሻሻል ነው የመጣው አዎ ስለዚህ የተወሰነ እንትን ብለህ እና ቁርአን ሪቪዥን እዚህ ጥሩ ነው ሶ ወደዚህ መጣ እስከ መቼ አለ ትመለሳለህ አሁን በቅርብ ወደ አሜሪካን ኢንሻአላህ አላህ ካለ طيب ጥሩ እስኪ ሌላ ዑበይዳ የመጀመሪያ አሁን አንተ ያሰገርክ እዛ ዋሽንግተን ዲሲ አካባቢ የመጀመሪያ ፈጅር ሰላት ነው ያሰገርከው አይደለ ፈጅር ሰላት ስትመለስ እናትህ ማዘር ሰምታለች አባትና እናት ምን ተሰማቸው እስኪ ደስታቸው they were happy በጣም happy ነበሩ በጣም ደስተኞች ነበሩ ግን አባቴ ነው ያስገባኝ እሱ ያውቃል እናቴ በጣም እንዴት ነበረ ጥሩ ነበረ ሚስቴክ አድርገሃል እንደዚህ መጀመሪያ ጊዜ ነበረ ፈሪቻለሁ ነገራት እንደዚህ በጣም ሃፒ ነበረች
አይዋ አባትህ አብሮ ስላለ ያው ያያል። ያያ ነበር እሱ ነው ያስገባኝ። አይዋ ፍርሃቱ ነበር ግን መጀመሪያ ላይ አይደለ? በጣም በጣም። አሁን ለቆሃል ፍርሃቱ? ብታሰግድ አሁን ምንም ትይኝ ፍርሃት የለኝም አልሐምዱሊላህ። ኤክስፒሪየንሱ I have the experience አልሐምዱሊላህ። ማሻአላህ አሁንማ ልምድ አለ። yes طيب በጣም ጥሩ። ሌላው ዑበይዳ ሶሻል ሚዲያ ትጠቀማለህ? ፌስቡክ፣ ኢንስታግራም፣ ቴሌግራም ምናምን ትጠቀማለህ ሶሻል ሚዲያ? no social media አልጠቀምም። I don't use it at all. ምንም አትጠቀም? ምንም I don't even have the plan. I don't have the plan to even have a phone at this age. Okay. Even smartphone አትይዝም አሁን አንተ? No, ምንም የለኝም። ኦኬ። ቤተሰቦችህ ማለት ከቤተሰቦችህ እንትን ያለ ነው? እንደዛ ምን አሁን ቴሌፎን እንደዚህ አሁን ፎን ከያዘው ይሄ ሙራጃ ያለኝ ሕፍዝ ይሄ ሐፊዝ ይሄ ሁሉ የሚለው ሰው I will never be here. Okay. Because social media is gonna disrupt all my revision and my memorization. ጊዜህን ታይምህን ይገልብሃል፣ ጊዜህን ይወስድብሃል። Yes. ስለዚህ ያው ወደፊት ግን ያው እድሜ ከፍ እያለ ሲመጣ አንዳንድ ኢንፎርሜሽን ተለማል መጠቀም አይቀርም። ኢንሻአላህ ማሻአላህ። ስለዚህ በጣም በህፃንነት እንደው ምናልባት እዚህ ላይ አድማጭ ተመልካቾች በህፃንነት እድሜ እንደው እድሜያቸው ላልደረሱ ልጆቻችን ስማርትፎን ምን ያክል ገዳይ እንደሆነ ከዑበይዳ መሐመድ ያሲን መማር ይቻላል። ሰራ እውነት ለመናገር ልጆቻችን በነገራችን ላይ አንድ አባባል በጣም የተመቸኝ አባባል አለና ስማርትፎን ፈቅደንላቸው ዋይፋይ አንሊሚትድ እንደፈለጉ እንዲጠቀሙ ፈቅደንላቸው እያደረግን ያለነው ምንድነው? አገር ውስጥ ሰፈር ውስጥ ካሉ ድርዮች ጋር እንዳይገናኙ ከልክለን ሊሆን ይችላል። ዓለም ላይ ካሉ ድርዮች ጋር ግን በቀላሉ እንዲገናኙ የፈቀርንላቸው ስለሆነ እድሜያቸው ያልደረሱ ልጆቻችንን እንደው ስማርትፎን እንኳን ብንፈቅድላቸው የሚጠቀሙትን ነገር መገደብና መከታተል ማየት በጣም አስፈላጊ ነው። እድሜያቸው ካልደረሰ ግን እንደው አስፈላጊ አይደለም ወደ ማለት የተደረሰበት ያለ ሁኔታ ነው። ዑበይዳ ባረከላሁ ፊክ። طيب ሌላው ዑበይዳ ማሻአላህ አሁን አንተ አማርኛ ቋንቋ ትሞክራለህ፣ ጥሩ ነህ፣ ጎበዝ ነህ። ቤት ውስጥ የምትጠቀሙት ላንጉዌጅ ለምሳሌ አባትህ ጋር፣ እናትህ ጋር፣ ወንድሞችህ፣ እህቶችህ ቤት ውስጥ ስትቀመጡ የምትግባቡት ብዙ ጊዜ የምታወሩት ምንድን ነው? ፖሊሲው ቤት ስንገባ አማርኛ ማውራት አለብን። እንግሊዝኛ እንደዚህ እንዳይቀላቅል። ግን ወንድሜ ጋር ሰዋራ እህቴ ጋር ሰዋራ በእንግሊዝኛ ነው ማወራቸው። ግን ፋሚሊ ላይ ሰዋራ በአማርኛ ነው። የቤታችሁ ፖሊሲ ህግ ነው? ህግ ነው። طيب እህቶችስ እንዴት ናቸው? እንዳንተ ይሞካከራሉ? እህቶች ወንድሞች አማርኛ ቋንቋን ይሞካከራሉ? ጥሩ ናቸው። ይሰማሉ? አንደርስታንድ ያደርጋሉ፣ ማውራት ይችላሉ። አልሐምዱሊላህ። طيب ዑበይዳ ኢትዮጵያ ሄደህ ታውቃለህ? ስንት ጊዜ ሄደሃል? አንድ 3 ጊዜ። طيب ምን ያክል ቆየህ? እስኪ የመጀመሪያ ስትሄድ ምን ያክል ቆየህ? ሁለተኛ ስትሄድ ምን ያክል ቆየህ? ሶስተኛ ስትሄድ ምን ያክል ቆየህ? መጀመሪያ when I was the first time I was baby ትንሽ ቤቢ ነበረው፣ ምንም አላውቅም። طيب the second time and 8 ወር 8 months በጣም እዛ ነው አዳፕት ያደረገው ላንጉጁ 8 ወሩ እና ባቲ ማዮ ከሚሴም እንደዚህ በ8 ወሩ። ሶስተኛው ጊዜ ደግሞ ለአንድ 2 ሳምንት ሄደው like ዚያራ አልሐምዱሊላህ። ኦኬ የመጀመሪያ ስትሄድ ህፃና ቤቢ ነህ። ሁለተኛ ስንት ቀን ቆየህ? 8 ወር 8 ወር يعني اوكي 8 months. yes طيب ሶስተኛ ስትሄድ
ሶስተኛ አንድ ሁለት ሳምንት ለዚያራ ማሻአላህ አይ በቃ አንተ አገርን ትወዳለህ አልহামዱሊላህ እሺ አሁንስ ለመሄድ ታስባለህ መቼ ታስባለህ ኢንሻአላህ አላህ ካለ አላሁ አዕለም طيب ዑበይዳ እኔ በጣም ስለመጣህ ደስ ብሎኛል ፕሮግራሜን አክብረህና ወደ ስለመጣህ ሰራህ እኔ በጣም ደስ ብሎኛል በተለይ ደግሞ አሜሪካን ሀገር ላይ ሆነ የአላህን ቃል ያኒ 114 ሱራ ወደ 6660 ምናምን አያዎችን በአምሮህ ሸምድደሃል ያኒ ሐፍዘሃል አላህ በጣም ይወድሃል አላህ መርጦሃል በዚሁ ልክ ደግሞ ቅድም እንዳልኩህ መስኡልያ ኃላፊነቶች ሳይመጡ በደንብ ሙራጃ አድርገህ በቃ ያሰብክበት ልክ አንተ እንደ ኡስታዝ ቅድም እንዳልከው አድገህ ተምረህ ቁርአንን በደንብ ለሌሎች ለማስተላለፍና ለማስተማር እንትኑ አለ ህልሙ አለና ያ ነገር እንዲሳካ በደንብ በርትተህ ሙራጃ ላይ ማለት ሪቪዥን በደንብ መበርታት አለብህ ለሪቪዥን ታይም የምትጠቀመው የትኛው ነው ለሙራጃ عصر እስከ ኢሻ ሙራጃ ሰዓት ነው ለኔ አልহামዱሊላህ ከዓصር እስከ ኢሻ ዓصር እስከ ኢሻ ይሄ በቃ ያንተ የታወቀ ነው አባትም እናትም በዚህ ሰዓት መስጂድ ወስደኛል and ሙራጃ ዓصር እስከ ኢሻ at least some juz እናብቃ እንደዛ ነበር ማሻአላህ ዑበይዳ ዋሽንግተን ዲሲ ላይ ያለው የኢትዮጵያን ኮሚኒቲ ነው እንትኑ ዳዕዋ ሴንተሩ the place I used to lead Ethiopian community ነበረ طيب بارك الله فيك عبيدة في النهاية ፕሮግራሙን እያጠቃለልን ነው እና ማስተላለፍ የምትፈልገው መልእክት ካለ እንዳንተ ለምሳሌ አሜሪካን ሀገር አውሮፓ ፈረንጅ ሀገር የሚኖሩ ይኖራሉ በትምህርታቸው ላይ ብቻ ፎከስ አድርገው የሚሄዱ አሉ ቁርአን ማሐፈዝ ሳይሆን የማይቀሩ ይኖራሉ ወደ መስጂድ የማይሄዱ ይኖራሉ ለነሱ ምን ማለት ትፈልጋለህ መጀመሪያ ማጠቃለያ መልእክት ግልጽ ነው yes ካለ ኢንሻአላህ እንግሊዝኛም የተወሰነ በአማርኛው ቢያጥርህም የተወሰነ መልእክትን በእንግሊዝኛ ማስተላለፍ ትችላለህ okay መጀመሪያ for the parents take care of your kids properly and don't give them mobile or anything until they reach a good age secondly for the Quran don't tell your kids ይሄ ቁርአኑ ይከብዳል ይሄ ሱራ ይከብዳል ይሄ ሱራ ይቀልሃል መጀመሪያው ሱራ ከከበደህ ሁለተኛው ሱራ ይከብዳል እንደዛ ነው ሁሉም ሱራ ولقد يسرنا القرآن نقرأه the Quran is easy just practice will make perfect for you ስለልጆቻቸው ቁርአን ቀላል እንደሆነ መንገር ነው አይደለ ሌላው ስማርትፎን ላይ በጣም መልእክት ያስተላልፍ ከሰለኝ እና ሰላትም ወደ መስጂድ at least and the 5 daily prayers that was take them there so they can get a grip of it the fajr for dhuhr for the 5 prayers مستقبل السلام مسجد ተመላልሰው እንደ በተለይ ወደ መስጂድ በተመላለሱ ቁጥር የበለጠ ፍላጎት ያደረባቸው ይመጣሉ አይደለ طيب يا عبيدة እንግዲህ እኔ እንዳልኩ በጣም ደስ ብሎኛል ስለመጣ ጥሩ አማርኛ ጥሩ ትናገራለህ ጥሩ መልእክቶችን አስተላልፈሃል በዚህ አጋጣሚ እናትህን በጣም አመስግንልኝ እሺ በጣም ቴንክ ዩ በልልኝ የሷ ጥረት አለበት የአባትህ ጥረት አለበትና አሁንም ያለው አንተ ኢጂፕት ነው ከአሜሪካና ዋሽንግተን ዲሲ መጥተህ ኢጂፕት ላይ ግብጽ ላይ አረበኛ ቋንቋ ለማዳበር እንደዚህ ቁርአንህን ማንና ነገሮችን ለማዳበር ለተወሰነ ጊዜ መጣሃል ያው ትመለሳለህና ይሄ የቤተሰቦች ጥረትና ድጋፍ ስላለ ነውና አላህ Subhanahu Wa Ta'ala ቤተሰቦችን ያኖርልህ
ጤናና እድሜ ይስጣቸው። አሜን። እኔም ስለመጣህ ፕሮግራሜ ላይ እንግዳ ስለሆንክ በጣም ደስ ብሎኛል። ሌላ ጊዜ ደግሞ ኢንሻአላህ አድገህ ትልቅ ሆነህ የሆነ ደረጃ ደርሰህ እዚህ ፕሮግራም ላይ ተገናኝተን እንግዳ እንደምትሆን ተስፋ አድርጋለሁኝ። የመጨረሻ ማለት የምትፈልገው አለ እድል ልስጥህ ወይስ እንሰነባበት እንጨርስ? Jazakallah khair ለአፍሪካ ቲቪ እና ለእናንተ for bringing me here. شكرا. በጣም thank you I'm going to say thank you. Jazakallah. طيب بارك الله فيك. ክቡራትና ክቡራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው ከዋሽንግተን ዲሲ አሜሪካ ዑበይዳ ሙሐመድ ያሲን ነው። እንደነገርኳችሁ ዑበይዳ ሙሐመድ ያሲን 14 ዓመት ልጅ ነው። በ14 ዓመቱ አላህ Subhanahu Wa Ta'ala ቃል ሐፍዟል። አላህ Subhanahu Wa Ta'ala እድሜና ጤና ይስጠው፣ አምሳያዎችን ያብዛልን። ከዛም አልፎ በርከት ያሉ በተለይ ለልጆችና ፈረንጅ ሀገር ላሉ ወላጆች ልጆቻቸውን በምን አይነት መልኩ ትሪት ማድረግ እንዳለባቸው ጠንከር ያለ መልእክት አስተላልፏል። አብሬያቸው የነበርኩት እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኡኩሙላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።